የአርሰናልና ካሄድ እንዴት አየው? አሁን ከሁለት የዋንጫ ክብሮች ወጥቷል። የሚዲያው ትልቁ አካል ምንድነው? ብሮድካስት ባለስልጣን ነው። ምንድነው እየሰራ ያለው? 24 ሰዓት ሙሉ በኢትዮጵያ አየር ውስጥ ለአርሰናል ምናምን እየተባለ ሲወራ ምንድነው ሲሰራ? ምንድነው ተቀምጦ እንትን ሲል የምትመለከተው? እኔ አሁንም ለውጭው እግር ኳስ ብዙም ስሜት አይሰጠኝም። ግን ስሜቴን የሚገዛው ማን ነው? ኢትዮጵያ ቡና ነው፣ ከውጭ አርሰናል። የአርሰናልን ያክል ምርጥ ስብስብ ያለው ቲም የለም። በእርግጠኝነት መናገር እችላለሁ። አብዛኛውን ኢትዮጵያ ንግድ ባንክ ስፖንሰር የሚያደርገው ግን የውጭው ሚዲያ ላይ የሚሰሩ ነው። ምናልባት ከበራፍ በቀይ ምንጣፍም ሊቀበሉ ይችላሉ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው፣ ናሁ ስፖርት ነው። ወቅታዊ ጉዳዮችን የምናነሳበት ልዩ መድረካችን ነው። ዛሬም እንደተለመደው ልዩ እንግዳ ጋብዘንላችኋል እዚህ ስቱዲዮ። የፕሮግራሙ አዘጋጅና አቅራቢ ገዛኸኝ ዱላ ነኝ። የካሜራ ባለሙያዎቻችን ጋሻው ዳኛውና ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋሉ። የዛሬ የናሁ ስፖርት እንግዳችን አንጋፋው የስፖርት ጋዜጠኛ ጥሩነህ ካሳ ነው። እንግዲህ አሸናፊ ግርማ በኢትዮጵያ ብሔራዊ ቡድንና በተለይ በኢትዮጵያ ቡና እግር ኳስ ክለብ ውስጥ በስፋት ከሚጠቀሱ ትልልቅ ተጫዋቾች መካከል አንደኛው ነው። አሁን ደግሞ ለታዳጊዎች ልምዱን ለማጋራት በሀገረ ካናዳ ትውልደ ኢትዮጵያን ሌሎችም ዜግነት ያላቸውን አዳዲስ ተጫዋቾች እንዲመጡ የበኩሉን እየተወጣ የሚገኝ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ነውና በሀገር ቤት ያሉ ያልተመሰገኑ እግር ኳሱ ላይ የላቀ ብቃታቸውን ማሳየት የቻሉ እንደዚሁ ክብር የሰጠበትን መድረክ ማከናወን ችሏልና በዛ መድረክ ላይ ደግሞ እውቅና ከተሰጣቸው ሰዎች መካከል አንጋፋው የስፖርት ጋዜጠኛ ጥሩነህ ካሳ ይገኝበታልና ይህንን ጉዳይ በማስመልከት አንጋፋው ጋዜጠኛ እንደዚሁ ጥሩነህ ካሳ ጋር ቆይታ የምናደርግበት መድረካችን ነው የሚሆነው። አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። እንኳን ደህና መጣ ገዝሽ። እንኳን ደህና ቆያችሁ። እንግዲህ ናሁ ስፖርት ሁልጊዜም በሀገር ውስጥ ስፖርቶች ላይ ትኩረት አድርጎ ይሰራልና አንተም እንግዲህ ይህንን በማክበር ጥሪያችንን እዚህ ስቱዲያችን በድጋሚ ስለተገኘ እጅግ በጣም እናመሰግናለን። የባህል ዋዜማ ላይ ሆነን ነው እንግዲህ የተገናኘ ነው። ያገናኘን ጉዳይ ቀደም ሲል ለተመልካቾችም እንደገለጽ ነው በመግቢያው ላይ ከሰሞኑ አሸናፊ ግርማ የእግር ኳስ አካዳሚ ማሰልጠኛ ማዕከል ለአንጋፋ የስፖርት ሰዎች እውቅና ሰጥቷልና የስፖርት ጋዜጠኝነት ላይ ብዙም ከዚህ ቀደም በነበሩን እኛም ወደዚህ መንገድ እንድንመጣ በር ወይም ደግሞ አሪያ የሆኑን አንጋፋ የስፖርት ባለሙያዎች ብዙም ሲወደሱና ሲመሰገኑ አንሰማም። አንዳንድ መድረኮች አሉ እንደነ ጋዜጠኛ መኳንንት በርሄ፣ ሰይድ ኪያራን የመሳሰሉ እውቅና የሚሰጡበት መድረክ እንዳለ እረዳለሁኝ። ሌሎችም መድረኮች ሊኖሩ ይችላሉ። ዘርፉ ግን ካለው አበርክቶ አንጻር ያን ያህል ሰፊ ነው ማለት አይቻልምና እስኪ አጠቃላይ የሽልማቱን ሁኔታ በተመለከተ በቅድሚያም እንኳን ደስ አለህ ብያለሁ ለዚህ ክብር በመብቃት። አመሰግናለሁ ገዝሽ። እንግዲህ ናሁ ቤቴ ነው ማለት ይቻላል። ተደጋጋሚ እድል ስለሰጣችሁኝ ዛሬም መጥተን ነገር እንድናገር ስለፈቀዳችሁ በጣም አመሰግናለሁና እንግዲህ የባህል ዋዜማም ነው። በዛ ላይ ሽልማቱም እንዳልከው በኢትዮጵያ ስፖርት ውስጥ በተለይም ደግሞ ከሚዲያ አንጻር እንደዚህ አይነት የእውቅና ፕሮግራሞች ብዙም የሉም። ሰውን መሸለም ብቻ ሳይሆን ወይም ለእውቅና ማብቃት ሳይሆን ከእውቅናው ጀርባ ያለው ትርጉም ፋይዳ ነው መታየት ያለበት ብዬ አስባለሁ። ዛሬ የምታደርጋቸው ሽልማቶች ወይም የምትሰጣቸው እውቅናዎች የነገዎቹና አዳዲስ ጀግኖች የመፍጠሪያ አድርጌ ነው የሚቆጥረው። ከየትኛውም ሽልማት ጀርባ ያለው አዳዲስ ሰዎችን የመፍጠር አንጻር ነው እና አሸናፊ ግርማ በኢትዮጵያ እግር ኳስ ታሪክ ውስጥ ከፍ ያለ ቦታ የምሰጠው ለ18 ዓመት ተጫውቶ አሳልፏል። በ18 ዓመት ውስጥ ለ12 ክለቦች ተጫውቷል። ከ12ቱ ክለቦች ሁለቱ የውጭ ክለቦች ናቸው፣ የየመን ክለቦች ናቸው። የተቀሩት የኢትዮጵያ ክለቦች ነው። በኢትዮጵያ እግር ኳስ ታሪክ ውስጥ ለበርካታ ክለቦች በመጫወት ሪካርድ ውስጥ ከምናገኛቸው ተጫዋቾች መካከልም አሸናፊ ግርማ አንዱ ነው። ከዛም ባሻገር ከኢትዮጵያ ብሔራዊ ቡድን ጋር የተያዘ ታሪኮችም አሉት። እንደምታስታውሰው የኢትዮጵያ ብሔራዊ ቡድን በታሪኩ ወደ 4 ጊዜ የሴካፋን ዋንጫ አንስቷል። በታሪኩ ከዚሁ 3 ጊዜ የሴካፋን ዋንጫ በማንሳት በታሪክ ከሚጠቀሱ 3 ሰዎች መካከል አሸናፊ ግርማ አንዱ ነው። ከተጫዋች አንጻር ብቻ ካየውም አሸናፊ ግርማ ብቸኛው ተጫዋች ነው። የአሸናፊ የእግር ኳስ አካዳሚ እንዲህ አይነት ሽልማት ሲሰጥ በታሪኩም ለመጀመሪያ ጊዜ ነው። በአጭር ጊዜ ነው የተቋቋመው፣ ግን ተጽዕኖ መፍጠር የቻለ ነው። በርካታ ተጫዋቾችን እያፈራ ያለ ነው። መቀመጫውን ካናዳ ያደረገ ነው። እንደዚህ አይነት እውቅናዎችን ደግሞ ቢያንስ በእነሱ ዘመን ያልነበረውን ነገር አሁን ላይ እሱ ወደ አሰልጣኝነት ከመጣ በኋላ ለሀገር ለለፉ ሰዎች በአገር እግር ኳስ ውስጥ በኢትዮጵያ እግር ኳስ ውስጥ የራሳቸውን አሻራ ላስቀመጡ ሰዎች እውቅና ይገባቸዋል ብሎ እንዲህ አይነት
ሁነቶችን ማዘጋጀት በመቻሉ በሬዲ በጣም 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 አመሰግነዋለሁ። በሁሉ በእንትኑ ስም ወደ 15 ሰዎች ናቸው የእውቅና ሽልማቱን ያገኙት። ከጋዜጠኛ እኔ ነኝ የተመረጥኩት። በተጫዋችነት ከአሰልጣኝ ስትወስደው ኢንስትራክተር አብርሃም መብራቱ አለ። አብርሃም እንደምታውቀው በኢትዮጵያ እግር ኳስ ውስጥም ሰፊ አሻራ ያለው ነው። ከ1989 ጀምሮ ኢትዮጵያ እግር ኳስ ውስጥ ታገኘዋለህ። ሲጀምር የስዩም አባተ ምክትል ሆኖ ነው የጀመረው 1989 ላይ ማለት ነው። ከዛ በኋላ ስዩም ከወጣ በኋላ የኢትዮጵያ ቡና ዋና አሰልጣኝ ሆኖም ሰርቷል ለአጭር ጊዜ ቢሆንም። ግን ከዛ በኋላ ከ1989 የሚነሳው ኢንስትራክተር አብርሃም መብራቱ አሁን ድረስ ያለፈበትን ሂደት ባለፉት ኦልሞስት ወደ 20 ምናምን ዓመታት ኢትዮጵያ እግር ኳስ ውስጥ የምታየው እየሰራም ያለው ኢትዮጵያንም በመወከል እኮ በፊፋ ተጠሪ ነው ማለት ነው። አሁን ላይ የካፍ ኤሊት ኢንስትራክተር ነው። ከዛ ደግሞ የፊፋ ኤክስፐርት ነው። ኢትዮጵያ እግር ኳስ ውስጥ ወይንም ደግሞ ፊፋ ውስጥ በኤክስፐርት ደረጃ ኢትዮጵያውያንን ሲቀመጥ ወይም ስታገኝ አብርሃም የመጀመሪያው ነው። አንዋር ሲራጅን ብትወስደው እንደዛው የመን ውስጥ ከተጫወቱ ተጫዋቾች አንዱ ነው። ኤሌክትሪክ ተጫውቷል፣ ቅዱስ ጊዮርጊስ ተጫውቷል። ከዛ በኋላ ኢትዮጵያ ብሔራዊ ቡድን ውስጥ የመጫወት እድል አግኝቷል። ያ ብቻም አይደለም፣ የሴካፋን ዋንጫ ማንሳት ከቻሉ ተጫዋቾች መካከልም አንዱ ነው እና አንዋር ያሲን ትልቁ 1990 ላይ ኮከብ ተብሎ ሲመረጥ፣ አንዋር ሲራጅ ትንሿ ደግሞ 1989 የኢትዮጵያ ኮከብ ተጫዋች ተብሎ ተመርጧል ማለት ነው። እኔ ደግሞ ላለፉት 32 ዓመታት በኢትዮጵያ ስፖርት ላይ ስፔሻሊ በእግር ኳሱ ላይ በስፖርት ጋዜጠኝነት አሳልፍ ያለው ከ1986 እስከ 2012 የወርልድ ስፖርት ጋዜጣ ዋና አዘጋጅ መስራችና ባለቤት ሆኜ ሰርቻለሁ። ከዛ በኋላ ለ5 ዓመት ሸገር ኤፍኤም የስፖርት ዋና አዘጋጅ ሆኜ ሰርቻለሁ። በብስራት ኤፍኤም ለ1 ዓመት ከ4 ወር የሰራሁባቸው ጊዜያቶች አሉ። አጠቃላይ ወደ 32 ዓመት ኖርማል ባልሆነ መልኩ ደግሞ የኢትዮጵያን እግር ኳስ የተቀላቀልኩት አይ ቲንክ 1979 አካባቢ ነው። ከዛ 76 ጀምሮ ስቴዲየም እየገባው ጨዋታዎችን የማይበት ሁኔታ አለ። እነዛ ሁኔታዎች በዛ ላይ 2 መጽሐፎችን ጽፌያለሁ። አንደኛው የኢትዮጵያ ብሔራዊ ቡድን የ60 ዓመት ታሪክ ነው። ሁለተኛው የኢትዮጵያ የሊግ ታሪክ ከ1936 እስካሁን ድረስ ያለውን የ80 ዓመት ታሪክ ባለ 316 ገጽ መጽሐፍ ሰርቻለሁ። አይ ቲንክ የአሸናፊ ግርማ የእግር ኳስ አካዳሚ ይህንን ከግምት አስገብቶ እኔንም በዚህ ሽልማት ውስጥ አካቶኛል። በዚህ አጋጣሚ አመሰግናለሁ። ያው ትክክል ነው። እንግዲህ ስፖርት ቤተሰቡም ደስተኛ እንደሚሆን ተስፋ አድርጋለሁ። ምክንያቱም ያለፉትን ዓመታት ቀደም ሲል እንዳስቀመጥከው አንተም የወርልድ ስፖርት ጋዜጣ የፕሪንቲንግ ሚዲያው አሁን ያለበትን ሁኔታ ይታወቃል። ወረቀት በጣም ውድ ነው። ለህትመት የሚወጡት ነገሮች እጅግ በጣም ከፍ ማለታቸውን ተከትሎ አብዛኞቹ ጋዜጦች እንግዲህ መጽሔትም ማለት ይቻላል ውስን አሁን በጣት የሚቆጠሩ ናቸው ያሉት እንደና አትሪክ ላቋርጥና እጅግ በጣም በሚያሳዝን ሁኔታ 130 ሚሊዮን ህዝብ ባለበት ሀገር ውስጥ አንድም የስፖርት ጋዜጣ የለም አሁን ላይ። በጣም ያሳዝናል። እሱ ነው እንደውም እስከ መጨረሻው ትንሽ ታግሏል። ግን የህትመት ዋጋው እንዳልከው የሚቻል አይደለም፣ የሚቀመስ አይደለም። በዛ ላይ ሌሎች ወጪዎቹ ማለት ያንን ስታመጣው አፎርድ የምታደርገው አይደለም። ለምን ወጣ እኮ ልልህ ነው። አሁን አንተ እንግዲህ ከ2012 መሰለኝ 2012 ሰኔ ላይ ነው ያቆምኩት። ከ26 ዓመት በኋላ የመጨረሻው ህትመት ሰኔ 2012 ላይ ነው። እስኪ ፊት ላይ የነበረውን የአንባቢያን ብዛት አሁን ካለው ጄኔሬሽን ጋር በእርግጥ አሁን ዘመኑ የሶሻል ሚዲያ ነው እንደምታውቀው፣ ሰው ስልቹ ሆኗል። በጣም አጫጭር ነገሮች ነው የሚፈልገው። አሁን እንደውም ከዩቲዩብ እንትን ራሱ ወደ ቲክታክ በጣም ወደ ሰከንዶች እየተቀየረ አንባቢ ትውልድ እጅግ በጣም እያጣን ነው የምንገኘው። በእርግጥ በኤሌክትሮኒክስ አማራጮችም ማንበብ ይቻል ይሆናል። ነገር ግን ያን ያህል እንደ መጽሐፍ በፊት ላይ የሚሆን አይመስለኝም። ወደ ውስጥ ለመግባት በጣም ወሳኝ ነው። እስኪ በፊት የነበረውን የጋዜጣ የነበረውን የገበያ ሁኔታ፣ ምክንያቱም ሲነበብላችሁ ነው እናንተም ለመጻፍ የበለጠ የምትነሳሱት። በወቅቱ የነበረው አዳዲስ ነገር ለአንባቢያን ይዞ ለመቅረብ ያለው ፍክክር እጅግ በጣም የሚገርም እንደነበረ እንግዲህ በወቅቱ ይጠቀሙ የነበሩ ሰዎች ስቲል ያወራሉና ከዛ ጋር ተያይዞ አሁን ካለው ጄኔሬሽን ጋር ያለውን እስቲ ጋፕ እናንሳው። አመሰግናለሁ ገዚች። እንግዲህ በኢትዮጵያ ታሪክ ውስጥ ፕሬስ የተጀመረው 1984-85 ነው የተጀመረው። የመጀመሪያው የስፖርት ጋዜጣ ሻምፒዮን የሚባል እናቱ አበበ ወልደ ጻዲቅ ናቸው ያሳተሙት የነበረው። ገነነ መኩሪያም ነበረ፣ ነፍሱን ይማረው። ኤፍሬም አይደለም ወንደሰን የሚባል ነበረ፣ አሜሪካ ነበር። እሱም በቅርብ ነው ያረፈው። እና ሌሎችም ነበሩ እና እነዚያ ሰዎች የመሰረቱት ጋዜጣ ነበር። ግን ረጅም ጊዜ አልቆየም። ያቆመና ተበታተኑ። ሲበታተኑ
ገነነ የራሱን ጋዜጣ ሊብሮ ይዞ መጣ። አጋሻቤ ማራቶን የሚባል ጋዜጣ መጥቶ ከዛ በኋላ ኢንተርስፖርት መንሱር ልትለው ትችላለህ፣ ግን ወንድምየው ነበር። ሁሴን አብዱልቀኒ ማለት ወንድምየው ነው። መንሱሬ ስትጀምር እንደዛ አልነበረችም። መንሱር የራሱን ጋዜጣ ይዞ የመጣው ኢትዮ ስፖርት ላይ ነው። ከዛ ኢንተርስፖርት ከተመሰረተ አይ ቲንክ ጥር ላይ ነው 1986። እኛ ደግሞ 86 የካቲት ላይ ወርልድ ስፖርትን ይዘን መጣን። ከዛ ጀምሮ አሁን እስከ ሃትሪክ ነው የመጨረሻው ጋዜጣ ሲቆም ማለት ነው። ሃትሪክ እስከ ቆመበት ድረስ 46 የስፖርት ጋዜጦች ኢትዮጵያ ውስጥ ነበሩ። በዚህ 20 ምናምን ዓመት ውስጥ ከ1986 ነው 30 ዓመት ውስጥ በዚህ 30 ዓመት ውስጥ 46 የስፖርት ጋዜጦች ነበሩ። ከሰኞ በስተቀር ከማክሰኞ እስከ እሑድ ጋዜጦች የስፖርት ጋዜጦች ይወጣሉ። ቅዳሜ 3 ጋዜጦች ይወጡ ነበር። ወርልድ ስፖርት፣ ሊብሮ እና ኢንተር ስፖርት ይወጡ ነበር። እና የዛን ጊዜ የነበረውን የመረጃ እንትን ሌሎችም ያው እንደ ዛሬ ኤሌክትሮኒክስ ሚዲያውም አልነበረም፣ ኤፍኤም ራዲዮኖችም አልነበሩም። እነሱ ወደ ከመምጣታቸው በፊት ለህዝቡ መረጃ በማድረስ በኩል ፕሬሱ ነው ትልቁ ሚና ሲጫወትም የነበረው። በኢትዮጵያ ታሪክ ውስጥ ፕሬስ ትልቅ ቦታ ሊሰጠው የሚገባ መሆኑንም አምናለሁ። ምክንያቱም ዓለም ላይ ስትወስድ አንባቢ ማህበረሰብ በጣም ሰፊ ነው። አሁን ላይ ተጽዕኖ ማህበራዊ ሚዲያው በፌስቡክ በለው በቲክቶክ በለው በዩቱብ ምናምን ተጽዕኖ ቢኖርም አሁንም ዓለም ላይ አንባቢ ትውልድ አለ። የተሰለጠነው ዓለም ላይ ሃርድ ኮፒ ወይም ጋዜጦች ተነባቢዎች ናቸው። ኮፒያቸው በተወሰነ ደረጃ ሊቀንስ ይችላል እንጂ አልጠፉም። ወይራስ ወደኛ ስትመጣ ደግሞ በሚያሳዝን ሁኔታ 46 የስፖርት ጋዜጦች በነበሩበት ሀገር ውስጥ አሁን ላይ አንድም የስፖርት ጋዜጣ የለም። ይሄ በጣም ያስቆጫል። በተለይ ለማንበብን ባህሉ ላደረገ ሰው ወይንም ደግሞ ማንበብን ለሚወድ ሰው ከባድ ነው። እኔ እንደውም ብዙ ጊዜ በጣም የሚቆጨኝ ያላነበበ ጭንቅላትና ባዶ በርሜል አንድ ናቸው የሚል እምነት አለኝ። ምክንያቱም ባዶ በርሜልና ባዶ ጭንቅላት ፕሮዲውስ የሚያደርጉት ኤኮ ነው፣ የገደል ማሚቱ ማለት ነው። ግን በጭንቅላት በእውቀት ሲሞላ ነገሩ ሙሉ ትሆናለህ። የትኛውን ቦታ በኮንፊደንስ ቻሌንጅ ማድረግ ትችላለህ። ሀሳብ አስተያየት መስጠት ትችላለህ። ምክንያታዊም ትሆናለህ። በጣም ራሽናል ትሆናለህ። ራሽናል ስትሆን ደግሞ ስሜታዊ አትሆንም። ስሜታዊ ካልሆንክ ደግሞ ጥፋት የለም ማለት ነው። ያንን ነገር የምታዳብረው በማንበብ ነው። እንደገና ባዶ በርሜል ስትመታው ድምፅ በጣም ይሰጣል። ነገር ግን በርሜሉ በውሃ ወይም በሌላ ሳምቲንግ ቢሞላ ድምፁ ይቀየራል። የሰው ልጅም እንደዛ ነው። የማንበብ ቫልዩ ወደ አውሮፓ ማትሄድ እኛ ጎረቤታችን ኬንያ፣ ታንዛኒያ እና ዩጋንዳ ብትሄድ ጋዜጦች አሁንም በሰፊ ኮፒ ይታተማሉ። ኬንያ የሚታተም ጋዜጣ ዩጋንዳ ላይ ይሰራጫል፣ ታንዛኒያ ላይ ይሰራጫል። እኛ ሀገር አይደለም ወደ ክልሎች የሚሰራጭ ጋዜጣ አዲስ አበባ ላይ እንኳን የሚነበብ ጋዜጣ የለም። በጋዜጦች ዘመን ውስጥ የነበሩ ሰዎች ከጋዜጦች ተጠቅመዋል። ስለ ኢትዮጵያ እግር ኳስ መረጃ አግኝተዋል። የዓለምን እግር ኳስ ለማወቅ ቅርብ ሆነዋል። ከዛም ባሻገር በየትኛውም ሁኔታ ውስጥ ራሳቸውን አንድ ቦታ ላይ ጥሩ ቁመና ኖሯቸው ቻሌንጅ እንዲያደርጉ አድርጓቸዋል ብዬ አምናለሁ። የመንግስትስ ሚና የሚመለከታቸው አካላቶች የማንበብ ባህል እንዲዳብር አስፈላጊውን ድጋፍ አድርገዋል ብለህ ታስባለህ? አሁን ለንባብም በጣም ደካማ እንደሆነ ነው ይሄ ትውልድ ትችት እየተሰነዘረበት የሚገኘው ማለት ነው። እና አብዛኛውን ካየው ጥራዝ ነጠቅ ነው። ውስጡ የገባ ነገር የለም። በስማ በለው የሆነ ነገር ቦታ ላይ የሆነ ነገር ፖስት ይደረጋል ሶሻል ሚዲያ ላይ፣ ያንን ይዞ ነው ሰው የሚያስተጋባው እንጂ በጣም ክሬቲቭ የሆኑ አዳዲስ ወጣቶች ለሀገር የሚጠቅም ነገር ምርምሩ ላይም የተለያዩ ጉዳዮች ላይም በስፖርቱን ብቻ ሳይሆን ማለት ነውና ሀገር ደግሞ ብዙ ነገር ትጠብቃለች። እንዳልከው የኛ ችግር ተፈቶ የሚያልቅ አይደለም። እንኳን ሳናነብ ቀርተን አንብበን ራሱ ማንፈታቸው ማት ችግሮች አሉ። ንባብ ደግሞ የማይፈታው ችግር አለ ብዬ አላስብምና እንደው ከዚህ ከኢንተርቴይንመንቱ በዘለለ ለሀገርም ትልቅ ፋይዳ ስላለው ያለውን ሁኔታ እንደው መንግስት ይደግፈዋሉ ይሄንን ነገር። አሁን ስታየው የወረቀት ህትመት በቃ እንደዚህ መደጎም ያለባቸው ሴክተሮች ሲደጎሙ አትመለከትም። ይሄ ደግሞ ዞሮ ዞሮ የማያነብ ትውልድ አንደኛ ለሚያጠፋው ጥፋትም ምክንያታዊ አይሆንም፣ ሁለተኛ አዳዲስ ነገሮችንም ለመፍጠር በጣም ያስቸግረዋልና አካዳሚካሊ ራሱን ብቁ ለመሆን በጣም ከባድ ነው የሚሆነው የማንበብ ባህል ከሌለ። ከዚህ አንፃር እንደው የሚመለከታቸው አካላቶችና መንግስት ተገቢውን የነሱን ሮል ተጫውተዋል ብለህ ታምናለህ? አመሰግናለሁ ገዝሽ። እንግዲህ አሁን አንተም አነሳው ይሄንን ነገር ማንበብ
ባህል መሆን መቻል አለበት ብዬም ነው እማምነው። እኔና ገዚህ ልንግባባ በማንችልባቸው ሁኔታዎች ራሱ ልንግባባ ወደምንችልበት ወደ አንድ አውድ ለመምጣት የምንችለው ስናነብ ነው እና እንደዚህ አይነት ማህበረሰብ ለመፍጠር ማንበብ ትልቅ ፋይዳ አለው። የሰለጠነው ዓለም የምዕራቡን ዓለም ስትወስደው በማንበብ ውስጥ ያለውን ፋይዳ ጠቀሜታ ዛሬ ለደረሰበት የስልጣኔ ደረጃ ብቻ ሳይሆን ዓለም ዛሬ ከምትጠቀምባቸው ቴክኖሎጂዎች በሙሉ በማንበብ የተገኙ እውቀቶች ናቸው ብዬ አስባለሁ። ትምህርቱ እንዳለ ሆኖ የሰለጠነው ዓለም ውስጥ እኮ አንባቢ ትውልድ ከትውልድ ወደ ትውልድ እየተቀባበለ ያሻገረው የህትመት ዋጋዎች በሚፈለገው መልኩ ሎድ በበዛበት ሁኔታ ስለማይታተሙ ነው፣ በቀላሉ ስለምታገኛቸው ነው። እንግዲህ የተለያዩ ሀሳቦችን እያነሳን ያለ ነው። በጣም ጠቃሚ ነው። እንግዲህ የሚመለከታቸው አካላቶች ሌሎች መጽሐፍቶችንም ፊክሽንም ሊሆን ይችላል ሌሎችንም መጽሐፍቶችን እንግዲህ ወደ ገበያ እንዲመጡ ለአንባቢያን እንዲደርሱ አስፈላጊውን ድጋፍ ማድረግ አለባቸው ብለን እናምናለን። እንደ ናሁ ስፖርት ማለት ነው። ሶሻል ሚዲያ ትጠቀማለህ? ብዙም ሶሻል ሚዲያ ላይ ያለው ነገር መልካም አይደለም። አብዛኛው 90% መልካም አይደለም። በዚህ የተነሳ እኔ ብዙም እንትን ውስጥ 10% ናቸው ስድብ ነው ያለው፣ የሰውን አታክ የምታደርግባቸው ብቻ በአጠቃላይ ደስ የሚያይሉ ነገሮች አሉ። አይመቸኝም። እኔ በጋዜጣ ላይ ቢሆን ነው ፍላጎቴ ምኞቴም እንደው ቢሆንም የምለው። ግን ደግሞ ዘመን ምንጊዜም ተለዋዋጭ ነው። ትናንት የነበረው ዘመን ዛሬ የለም፣ ዛሬ ያለው ዘመን ነገ አይኖርም። በእርግጠኝነት አንተ ዘመኑን መቀየር አትችልም። ይቻላል። ዘመኑን በዋጀ መልኩ እንዳልከው እንደ ቲክቶክ አለ፣ ምንድነው ፌስቡክ አለ፣ ዩቱብም አለ። ጋዜጣ ላይ የሚሰራቸው ነገሮች በዛ አውድ ልትሰራቸው ይችላል። በእነዚህ ፕላትፎርሞች ድሮ ጋዜጣ ላይ የሚሰራቸው ነገሮች ማምጣት ይቻላል። ምንም ችግር የለውም። አሁን ተጀምሯል። በፌስቡክ ላይ ኦንላይን የወርልድ ስፖርት በየቀኑ የስፖርት ጋዜጦች መረጃዎችን እንለቃለን። ከዛ በኋላ ደግሞ በቀጣይ ሌሎቹ ላይ የመስራት ሁኔታዎች ይኖራሉ። በስፖርት ውስጥ የከበረ ስም ካላቸው የስፖርት ጋዜጠኞች መካከል አንደኛው ነህ። እኛም ደግሞ አንዳንድ ነገሮችን ለማስተዋወስ ስንፈልግ ወደ አንተ እንደውላለን። በትህትና በአክብሮት ነው ወጣት ጋዜጠኞችንም የምትቀበለው። አንተም መሰል ጓደኞችም እንደዚሁ ይተባበሩናልና ባለፉት ጊዜያቶች እንግዲህ በስፖርት ውስጥ በነበረ ቁርኝት ወይም ደግሞ በዛ ቆይታ ውስጥ የትኛው ብሔራዊ ቡድን ለስሜት ይቀርብ ነበረ? የትኛው ብሔራዊ ቡድንን በደንብ አድርገህ እንትን? በእኔ እምነት፣ በእኔ አረዳድ፣ በእኔ ግንዛቤ የኢትዮጵያን እግር ኳስ በቅርበት እንደመረዳት እንዳለኝ አቅም ወይም ግንዛቤና እውቀት ለእኔ 1970ዎቹ ከ1970ዎቹ መጀመሪያና እስከ 1980ዎቹ መጨረሻ ድረስ ምናልባትም የ2000 መጀመሪያ እንኳን እስከ 10 በቃ በእነዚህ ዓመታት ከ70 እስከ 85 ድረስ ባለው ዓመት ለኔ የኢትዮጵያ ብሔራዊ ቡድን ወርቃማው ዘመን ነበር ብዬ አምናለሁ። በዛ ዘመን ውስጥ ይህን የምልበት ምክንያት በዛ ዘመን ውስጥ በየትኛው በብሔራዊ ቡድን ውስጥ ተተካክተው መጫወት የሚችሉ በተለያየ ከግብ ጠባቂ፣ ተከላካይ፣ አማካይ፣ አጥቂ ድረስ በሶስቱም ቦታዎች በአራቱም ቦታዎች ላይ ተተካክተው መጫወት የሚችሉ ተጫዋቾች የነበሩበት ዘመን ነው። ገዛኸኝ ቢወጣ ሌላኛው ተጫዋች ይተካዋል። ሙልጌታ ከበደ ቢወጣ ኤልያስ ጆዋር ሊተካው ይችላል። ሙልጌታ ከበደ ቢወጣ ሙልጌታ ወልደየስ ሊተካው ይችላል። ሙልጌታ ወልደየስ ቢወጣ ሚሊዮን በጋሻው ሊተካው ይችላል። በአጥቂ ደረጃ በአማካይም እንደዛው በግብ ጠባቂም በኢትዮጵያ እግር ኳስ ታሪክ ውስጥ በርካታ ግብ ጠባቂዎች የፈሩበት ዘመንም ያ ነው። ከነተካበተ ዘውዴ ጀምረ ያሉትን ሶስቶስዳቸው በርካታ ግብ ጠባቂዎች ፈርተዋል። ስለዚህ ለእኔ ከ70 እስከ 85 ድረስ እስከ 89 ይቻላል እዛ ድረስ ያለው ብሔራዊ ቡድን ለእኔ በኢትዮጵያ እግር ኳስ ውስጥ ወርቃማው ብሔራዊ ቡድን ነበር ብዬ አስባለሁ። ያ ወርቃማው ትውልድ ግን በአፍሪካ ዋንጫ ግን ሳይሳተፍ ነው ያለፈው። በጣም ከሚቆጨኝ አፍሪካ ዋንጫ ውስጥ መታየት የሚችሉ በአፍሪካ እግር ኳስ ላይ የኢትዮጵያን እግር ኳስ ወይም የኢትዮጵያ እግር ኳስ ደረጃ ምን ላይ ይገኛል ወይም የተጫዋቾቻችን አቅም ምንድን ነው፣ ኢትዮጵያውያን ተጫዋቾች ጋር ያለው አቅም፣ ብቃት፣ ችሎታ፣ ክህሎት ምንድን ነው የሚለውን ልታይ የምትችልበት ትውልድ ነበር። ያ ትውልድ ግን አፍሪካ ዋንጫ ሳይገባ ነው ያለፈውና እጅግ በጣም ይቆጨኛል። አሁን ላይ ካሉ አክቲቭሊ እየሰሩ ካሉ ከኤሌክትሮኒክስ ሚዲያውም ሊሆን ይችላል፣ በተለይ እሱን ብናነሳ ጥሩ ነው። ካያቸው ወጣት ጋዜጠኞች እስኪ ለአንተ በመረጃ አሰጣጥም ሊሆን ይችላል፣ በአቀራረብም ሊሆን ይችላል፣ አሁን ላይ ኢትዮጵያ አላት ከምትላቸው የስፖርት ጋዜጠኞች እስኪ ሁለት ሰው ጥራ ብትል የትኞቹን ታስቀድማለህ? በርካታ ባለሙያዎች አሉ እውነት ለመናገር ነገር ግን ሁልጊዜም ምንጊዜም ለእኔ ቅድሚያ የምሰጠው ለኢትዮጵያ እግር ኳስ ለሚዘግብ ጋዜጠኛ ነው።
ወይንም ደግሞ ለኢትዮጵያ እግር ኳስ ብቻ ነው ለኢትዮጵያ ስፖርት ቅድሚያ የሚሰጥ ባለሙያ ለኔ ትልቅ ቦታ አለው። ምክንያቱም እኛ በምንኖርበት አውድ ወይም ደግሞ በምንኖርበት ሀገር ውስጥ ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ቸልሲ፣ ስለ ሊቨርፑል ወይም ስለ ባርሴሎና እና ስለ ሪያል ማድሪድ ብታወራው ለኔ ትርጉም የለውም። ከዚያ ይልቅ ግን ስለ ሀገራችን ክለቦች ስለ ኢትዮጵያ ቡና ብታወራ፣ ስለ ኢትዮጵያ መድን፣ ስለ ኢትዮ ኤሌክትሪክ ብታወራ፣ አሁን እየመጡ ካሉ ክለቦች በፊትም የነበሩ ክለቦችን ስታወራ ለኔ እርካታ ይሰማኛል። በዛ ውስጥ በርካታ የኢትዮጵያውያን ተጫዋቾችን ታገኛለህ። ስለ ኢትዮጵያ እግር ኳስ ስታወራ በኢትዮጵያ እግር ኳስ ውስጥ ያሉትን ትላልቅ ተጫዋቾች፣ ወጣት ተጫዋቾችን ማንሳት ትችላለህ። ስለዚህ ምንጊዜም እኔ ቅድሚያ የምሰጠው ለኢትዮጵያ እግር ኳስ ዋጋ ለሚሰጥ ጋዜጠኛ ነው። ምክንያቱም የውጭውን ዓለም ስለኛ ብታመጣው ትርጉም የለው። በቀደመው ዘመን እኛ ለዚህ ደረጃ እንድንበቃ ያደረጉ ወይም በዚህ ሙያ ውስጥ እንድናልፍ ትልቁ ሚና የተጫወቱት እነ ደምሴ ዳምጤ ናቸው። እነ ደምሴ ዳምጤ 24 ሰዓት ሙሉ ስለ አርሰናል፣ ማንቸስተር ምናምን እያሉ ሲያወሩ አይደለም። ስለ ኢትዮጵያ እግር ኳስ፣ ስለ ኢትዮጵያ አትሌቲክስ፣ ስለ ኢትዮጵያ ቦክስ እና ሌሎች ውድድሮች ሲዘግቡ ነው የኖሩት። በአንጻሩ ከዲኤስቲቪ ወደ ኢትዮጵያ ከገባበት ጀምሮ አይ ቲንክ 1992-93 አካባቢ ጀምሮ ከዛ በኋላ የኢትዮጵያ የሚዲያ ፕላትፎርም አውዱ ተቀይሯል። ሙሉ ለሙሉ ስለ ሀገር መዘገብ ፋራነት፣ ኋላ ቀርነት፣ ደካማነት ተደርጎ ነው የሚቆጠረው። ይሄ በጣም እጅግ አሳፋሪ ነው ለኔ። ከዚያ ይልቅ የውጭ ጋዜጠኛ የውጭ ሚዲያ ያወራውን ነገር ስታወራው ደግሞ ሊቅ አዋቂነት ይባላል። ይሄ ያሳዝናል በጣም። ይሄ ሊቅነት አዋቂነት አይደለም። በሙሉ የውጭ ጋዜጣ ስለ ውጭ ስፖርት የሚዘግቡ ጋዜጠኞች በሙሉ ኮፒ ፔስት ነው የሚሰሩት። በእርግጠኝነት በድፍረት እናገር ኮፒ ፔስት ነው። ሌላ የውጭ ሚዲያ የሰራውን ዜና ተርጉሞ ነው የሚያቀርቡልን። ስለዚህ ጋዜጠኛ ከማለት ትርጉም ቤት ልትለው ትችላለህ። እውነቴን ነው በእውነት። ምክንያቱም ምንድነው ለኢትዮጵያ እግር ኳስ የሚጠቅመው? ግን ይህንን ነገር የሚያወሩ ሰዎች የሚተነትኑ ሰዎች ስለ ውጭው ማለት ነው በኢትዮጵያ እግር ኳስ ላይ ለድክመቱ፣ ለችግሩ፣ ለክፍተቱ ግን አንድ አበርክቶ ግን የላቸው መፍትሄ አይታል። የትኛው ሚዲያ አርሴማንቼ ተቸገረ ሲባል ግን ብዙ ነገሮች ሰሞኑን ለምሳሌ አንዳንድ ክለቦች ጋር የፋይናንስ መንገጫገጭ አጋጥሞ ነበር። እነዚያ ክለቦች ከዚያ የፋይናንስ ችግር እንዴት ይውጡ በሚል ሚዲያው ምንድነው የተጫወተው ሚና? ግን በዛ ወቅት ላይ ይወራ የነበረው ስለ ውጭው እግር ኳስ ነው። የውጭውን እግር ኳስ ማውራት ምንድነው ትርጉሙ? እኔ አይዘግቡ አይደለም። ስፖርት እግር ኳስ ዓለም አቀፍ ስፖርት ነው። ምንም ጥያቄ የለው፣ ዓለም አቀፍ ስፖርት ነው እስማማለሁ። ነገር ግን የኬንያ ጋዜጦች ከራሳቸው የእግር ኳስ ወይ ደግሞ ከኬንያ ስፖርት አስበልጠው ስለ ሀገራቸው እግር ኳስ ይዘግባሉ። አይታል። ቴንዛኒያ ብትሄድ እንደዛ ነው። ዩጋንዳ ብትሄድ እንደዛ ነው። እሱን የእንግሊዝ እግር ኳስ ነው አብዛኛው ኢትዮጵያ ውስጥ የሚወራው። የእንግሊዝ እግር ኳስ ጋዜጠኞች ሚዲያው ስለ ኢትዮጵያ እግር ኳስ ያወራላ። ኢትዮጵያ የምትባል ሀገር ምስራቅ አፍሪካ ላይ የምትገኝ የሰው ልጅ መገኛ የሆነች ለአፍሪካ እግር ኳስ አበርክቶ ያላት የአፍሪካ ንብረት የመሰረተች ሀገር ስለ እሷ ሲያወሩ ትሰማለህ? የለም። እኛ ግን ስለ እንግሊዝ እግር ኳስ ሁልጊዜም ስናወራ ነው፣ ስለ ስፔን እግር ኳስ ስናወራ ነው የምንውለው። ቀን ሙሉ ጠዋትም፣ ማታም፣ ምሳም፣ ራትም ሁሉም እሱን ነው። ጠዋት እንደውም ከዚህ ቀደም ብየዋለሁ ብደግመው ደስ ይለኛል። ጠዋት ስትነሳ ቼልሲ ነው ቁርስ የምትበላው። ጠዋት 4 ሰዓት ላይ ሊቨርፑል ነው። ምሳ ሰዓት አርሰናል ነው። ከሰዓት በኋላ ደግሞ ማንቸስተር ሲቲ ነው። ማታ አርሰናል፣ ሊቨርፑል ምናምን ነው። ምንድነው 24 ሰዓት? ይሄ ሁላ የሚሆነው ግን በኢትዮጵያ አየር እንትን ላይ ነው፣ የሚዲያ አውትሌት ላይ ነው። ምንድነው ጥቅሙ? ምንድነው ኢትዮጵያ የተጠቀመችው? ከአዲሱን ትውልድ ምንድነው የምናስተምረው? ይሄ እኮ ምናልባትም ሌላ ቀኝ ግዛትም አድርገን ልትወስደውም ትችላለህ። ምክንያቱም እንደዚህ አይነት ነገሮችን ምዕራባውያኑ ዓለም ወይም ደግሞ የምዕራቡ እንትን ሊፈልገው ይችላል፣ ለወጣቱ አጀንዳ በመስጠት እንደዛ ሊሆን ይችላል። ምንድነው የኢትዮጵያ እግር ኳስ ወጣቱ ትውልድ ቀጣይ እኮ የሚጠይቅ አካል ይመጣል። ቀጣዩ ትውልድ በእንደዚህ አይቀጥልም። በእርግጠኝነት ስለ ራሱ መጠየቅ ይችላል፣ ይጀምራል። ምንድነው ያስቀመጣችሁልን ስለ ኢትዮጵያ እግር ኳስ ብትባል ምንድነው የምትመልሰው? 24 ሰዓት ሙሉ ስለ አርሰናልና ማንቸስተር የሚወራበት ሀገር ውስጥ እኮ ነው ያለ ነው። ይሄ ለኢትዮጵያ እግር ኳስ ምንድነው የሚጠቅመው? እነዛ ሰዎች በፋይናንስ ሊጠቀሙ ይችላሉ። መጠቀማቸውን አልጠላም፣ በጣም ደስ ይለኛል። ጓደኞቼ፣ ወዳጆቼ ናቸው። ግን ደግሞ ለኢትዮጵያ እግር ኳስስ ምንድነው ያበረከቱት?
የኢትዮጵያ እግር ኳስ በእንዲህ አይነት መልኩ ተዳክሞ ወርዶ በአፍሪካ ዋንጫ እንኳን ለመግባት ቅድመ ማጣሪያ ውስጥ የገባ ብሔራዊ ቡድን ያለን እኮ ከቅድመ ማጣሪያ ወጥቶ ምድብ ማጣሪያ እንዲገባ አፍሪካ ዋንጫ ላይ ተፎካካሪ እንዲሆን ምንድነው ሚዲያው ያደረገው? ይሄ በጣም ያሳዝናል። ሚዲያው አንድ ቦታ ቆም ብሎ ማሰብ አለ። እሱ ብቻም አይደለም። የሚዲያው ትልቁ አካል ምንድነው? ብሮድካስት ባለስልጣን ነው። ምንድነው እየሰራ ያለው? የመንግስት ተወካይ ነው። መንግስት ኃላፊነት ላይ ያስቀመጠው ተቋም ነው። 24 ሰዓት ሙሉ በኢትዮጵያ አየር ውስጥ የሁላ ስለ ውጭው ስለ አርሰናል ምናምን እየተባለ ሲወራ ምንድነው ሲሰራ ምንድነው ተቀምጦ እንትን ሲል የምትመለከተው? ስለዚህ ማንን አስቀመጥክ? ስለዚህ እኔ አሁንም ከሌ ብዬ አላስቀምጥልም። ነገር ግን ለኢትዮጵያ እግር ኳስ ምንጊዜም ቅድሚያ ሰጥተው ለሚሰሩ ኢትዮጵያውያን ወንድሞች ጋዜጠኞች ቅድሚያውን እሰጣለሁ። ስለዚህ በጅምላ እንበላቸው። በጅምላ ማለት ይቻላል፣ ግን ደግሞ የምጠቅሳቸውም እኮ አሉ። አንዳንድ ጊዜ ስንጠቅስ የሆነ ኋላ ላይ ያሉት ደግሞ እንዲበረቱ የሚያደርጋል ማነጻጸሪያ። ትክክል፣ በጣም ትክክል። ለምሳሌ የምታነሳቸው አሁን ሶከር ኢትዮጵያን በቀዳሚነት አነሳለሁ። ያው የሁሉ አጀብ ባለበት ሁኔታ ውስጥ አንድም ቀን ስለ ውጭ ዘግቦ አታይም። ሙሉ ለሙሉ የኢትዮጵያን እግር ኳስ መረጃ የምታገኘው ሶከር እንደ ተቋም እዛ ተቋም ውስጥ ያሉ ሰዎች ደግሞ ኢትዮጵያ እግር ኳስ ላይ ምን እምነት፣ ምን አቋም፣ ምን እይታ፣ ምን አረዳድ፣ ምን ግንዛቤ እንዳላቸው ትረዳለህ። ስለዚህ እዛ ውስጥ ጋዜጠኞች አሉ። እነ ዳንኤል መስፍንና እንደገና አብርሃም ገብረ ማርያም በኢትዮጵያ እግር ኳስ ዲቮትድ የሆነ ልጅ ነው። እውነት ለመናገር የሶከር ኢትዮጵያ መስራች፣ አሁኑ የኢትዮጵያ እግር ኳስ ፌዴሬሽን የሚዲያ ኮሚኒኬሽን ዳይሬክተር ነው። ከዛ በኋላ ደግሞ ኢትዮጵያ እግር ኳስ ላይ ብቻ ትኩረት አድርገው የሚሰሩ ጋዜጠኞች አሉ። ከዛ ያልወጡ ግን ደግሞ የውጭውን በተወሰነ መልኩ ሊነቁት ይችላሉ። ግን 99 ከመቶ የሚሰሩ አሉ። ለምሳሌ ሰይድ ኪያረን ልታነሳው ትችላለህ። ኢትዮጵያ እግር ኳስ ላይ ያለው አቋም ደስ ይለኛል። መኳንንትም ጭምር ኢትዮጵያ እግር ኳስ ላይ ጥሩ እምነት አላቸው። ወይም ሙሉ አብዛኛውን ጊዜ የሚሰሩት ስለ ኢትዮጵያ እግር ኳስ ብቻ ነው፣ ወይም ስለ ኢትዮጵያ ስፖርት ነው። ተቋማትም እኮ ችግር ያለባቸው ይመስለኛል። አሁን የሀገር ውስጥን ስፖርት ቀርጸ አትሌቲክስ በዓለም ላይ ውጤታማ ነው በኢትዮጵያ አይደለም። የአትሌቲክስን የተመለከተ መረጃ ሰጣለሁ ብለህ አንድ ካምፓኒ ጋር ብትሄድ ላያዩቱን ላይ ይችላሉ። ወይ የኢትዮጵያ እግር ኳስ ላይ ልሰራ እችላለሁ በስፖንሰር አድርጋችሁ ይህን ፕሮግራም ትደግፉልኛላችሁ ብለህ ትልልቅ የመንግስት ተቋማት ጋር ይዘህ ብትሄድ አይሆንም ነው የሚሉ። የእንግሊዝ ፕሪሚየር ሊግ ስትላቸው ምናልባት ከበራፍ በቀይ ምንጣፍም ሊቀበሉ ይችላሉ። ያ ተጽዕኖ አለው። ግን እኔ አሁንም እንትን እያልኩ አይደለም። ተቋማትም እንዳልከው ለምሳሌ ሩቅ ሜዳች አያስፈልግም። ባንኮችን ውሰዳቸው። ስንት ባንኮች ናቸው ስፖንሰር የሚያደርጉት? አብዛኛው የውጭ ስፖርት ላይ የሚሰሩ አብዛኛው ባንኮች ስትወስዳቸው የእንግሊዝ ፕሪሚየር ሊግን ስፖንሰር ያደርጋሉ። በቃ ምንድነው እነዚያ ባንኮች ግን የሚጠሩት በኢትዮጵያ። በጣም የሚያስገርመው ኢትዮጵያ ንግድ ባንክን ውሰደው። አሁን ኢትዮጵያ ንግድ ባንክ የሚጠራው በኢትዮጵያ ስም ነው። አብዛኛውን ኢትዮጵያ ንግድ ባንክ ስፖንሰር የሚያደርገው ግን በኢትዮጵያ ስፖርት ላይ የሚሰሩ ተቋማትን ወይም ሚዲያዎችን ሳይሆን የውጭው ሚዲያ ላይ የሚሰሩ ነው። ይሄ ፌር አይደለም። ሌሎችም ባንኮችን መጥቀስ ትችላለህ። የኢንሹራንስ ተቋማትን መጥቀስ ትችላለህ። ሌሎችም እንደዚህ ማስታወቂያ የሚያስነግሩ። በእርግጥ በአንድ በኩል ስታየው የሰውን ጆሮ የያዙት ምንድን ናቸው? የውጭውን ዘገባ ላይ ትኩረት የሚያደርጉ ናቸው። በእነሱም አትፈርድም። እነሱ ደግሞ ማስታወቂያቸውን እንትን ማለት ነው የሚፈልጉት። ገበያው ላይ ዶሚኔት ማድረግ፣ ከስተመር ማብዛት ነው። ከስተመር የማብዛት ስራ ነው የሚሰሩት። ግን ደግሞ በተቃራኒው የኢትዮጵያ እግር ኳስ ላይ ደግሞ አሻራቸውን እያስቀመጡ ደግሞ አይደለም አርጎ አይደለም። አትሊስት አገር ውስጥ የሚሰሩ እኮ ሌሎች ብዙ ተቋማት አሉ እኮ፣ የሚዲያ አውትሌቶች አሉ እኮ። እነሱን ለምን አያግዟቸው? ያኛው ወደ ሀገር ውስጥ እንዲመጡ ለምን እንትን አያደርጓቸው? አያበረታቷቸው? ስለዚህ የእነሱም ተጽዕኖ አለ። በእርግጥ እሱ ብቻ አይደለም። ራሱ የሚዲያ ተቋማት ራሱ በጣም በሚያሳዝን ሁኔታ የሀገር ውስጥን ለመስራት ብዙም ፍላጎት የሌላቸው ተቋማት አሉ። በእርግጥ በድፍረት እናገራለሁ፣ በእርግጠኝነት መናገር ይቻላል። አንዳንድ ተቋማት የውጭ እኛ እንዴ የሀገር ውስጥ እንዳሰሩብን፣ የምትኖረው ግን ኢትዮጵያ ውስጥ ነው። የምታሰራቸው በኢትዮጵያ አየር ሞገድ ነው። የሚያሳዝን ደግሞ እኮ የመንግስት የልማት ተቋማት ጭምር እኮ ናቸው እኮ። እሱን እኮ ነው ያነሳው። በጀት የሆኑ ተቋማት በጀት የሆኑ ምን ማለት ነው ይሄ? ምንድነው ለኢትዮጵያ አበርክቶ? እነሱስ ምንድነው ፕሮፊታቸው?
እነሱ የኢትዮጵያ እግር ኳስ የተዳከመውን የኢትዮጵያ እግር ኳስ ከውድቀት ለመታደግ እኮ ሚና መጫወት ነው ያለባቸው። አይቮሪ ኮስት የሁለት አሁን ያዘጋጀችውን የአፍሪካ ዋንጫ ከሞሮኮ በፊት ማለት 2023 ላይ 1 ቢሊዮን ዶላር አውጥታለች። በዛው ልክ $1 ቢሊዮን ትርፍ አግኝታለች። ምን ሰርታ? በዛ ላይ ስቴዲየም ሰርታ፣ ሆቴሎች መሰረተ ልማት ሰርታ፣ ስቴዲየም ሰርታ የኳታሩን የዓለም ዋንጫ ወሰደው። ኳታር ምን ያህል ወደ $220 ቢሊዮን አወጣች። $200 ቢሊዮን ትርፍ አግኝታለች። ከሰረታቸውን የቀየረችበት ነው። እንደዛ ሞሮኮን ውሰዳት። ሞሮኮ ማንኛውም የካፍ ውድድሮች አሁን ላይ የምታዘጋጅ ሀገር ናት፣ ተጠቃሚ ናት። ተጠቃሚነቷ በተመልካች ከሚገኘው ገቢ ብቻም አይደለም። ባይዘወይ የኢትዮጵያ አየር መንገድ በጣም ኤምፋሳይዝሊ ትኩረት አድርጎ መስራት አለበት ብዬ የማስበው አሁን የካፍ የአፍሪካ ዋንጫ የኤርላይንስ አጋር የሞሮኮ ኤርዌይስ ነው። ሞሮኮ ስንት ቱሪስት ነው በዚህ አፍሪካ ዋንጫ እንትን ያለው? በአፍሪካ ዋንጫ ታሪክ በርካታ ተመልካች የተከታተለው በርካታ የውጭ ሀገር ዜጋ ሞሮኮ ላይ መዳረሻውን አድርጎ 1 ወር ያሳለፈበት ነው። ሆቴሎች ያገኙትን ዶላር አስበው የሞሮኮ ኤርዌይስ ማንኛውንም ትራንስፖርት በውድድሩ ይሳተፉ የነበሩትን ሀገራትም ተመልካቾችንም ከሀገር ያዘዋዘሩ የነበረው የሞሮኮ ኤርላይንስ ነው፣ ከካፍ ጋር ተነጋግሮ ማለት ነው። አየው ጠቀሜታው። የኢትዮጵያ አየር መንገድ እድሜ ጠገብ ነው፣ ታላቅ ተቋም ነው፣ የኢትዮጵያ አንዱ ምልክት ነው፣ አንዱ ብራንድ ነው። እና እንደዚህ አይነት ውድድሮችን ካፍ እንደውም ለኢትዮጵያ የአፍሪካን ዋንጫ መስራች እንደመሆኗ የኢትዮጵያ አየር መንገድን እዛ አውድ ውስጥ ሊገባ የሚችልበትን ሁኔታ ማመቻቸት ይገባ ነበር። የኢትዮጵያ ብሔራዊ ቡድን ውጤት ስኬት የኛም ነው በሚል አትሊስት የኢትዮጵያ ብሔራዊ ቡድን ወደ ውጭ ለጨዋታ ሲሄድ የተወሰነ አያስከፍል እኮ አይደለም ቢያንስ ዲስካውንት የሚያደርግበት ሁኔታ ቢፈጥር። ምክንያቱም ብሔራዊ ቡድን የራሱ ምልክት ነው። ከ31 ዓመት በኋላ የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ገብቶ ደቡብ አፍሪካ ሲሄድ እኮ በልዩ ቻርተር አውሮፕላን ነው የሄደው። ያንን ቻርተር አውሮፕላን ያዘጋጀው የኢትዮጵያ አየር መንገድ ነው። ከኢትዮጵያ ፕሪሚየር ሊግ የማን ደጋፊ ነው? አሁን ይሄን ነገር እንደሙያ ምንም ይሄን ነገር ለልባችን ቅርብ የሚሆን ክለብ አለ። ጥያቄ የለውም። ጋዜጠኛ ነህና የምትደግፈው ቡድን የለም ማለት አይደል። ማንኛውም ጋዜጠኛ አይደለም የዓለም መንግስታት መሪዎች ጭምር እኮ የሚደግፉት ቡድን አለ። ይሄ ምንም ስለደገፉት እኮ የተለየ ፌቨር ያደርጉለታል ማለት አይደለም። በጣም ጥሩ ምሳሌ የሚሆነው የእንግሊዝ ጠቅላይ ሚኒስትር ዴቪድ ካሜሮን ስልጣን ላይ በነበረበት ወቅት ነው አስቶን ቪላ የወረደው። ግን እሳቸው የአስቶን ቪላ ደጋፊ ናቸው። ኦባማ የዌስትሃም ደጋፊ ናቸው። ቶኒ ብሌር የኒውካስል ደጋፊ ናቸው። ግን ያ ማለት ስሜት ነው። የስፔን ንጉሳውያን ሰዎች ባርሳና ማድሪድ ውጭ አይደሉም። የቴንዛኒያው ፕሬዚዳንት የማን ዩናይትድ ደጋፊ ናቸው። ስለዚህ ወደ ጋዜጠኛውም ስትመጣ ማንኛውም ሰው ከስሜት የጸዳ ይሁን፣ ግን ስትሰራ ባይዝድ አትሁን። ኢትዮጵያ ቡና ይመቸኛል። የኢትዮጵያ ቡና እግር ኳስ ደጋፊ ነው። ትናንትናም ዛሬም ወደፊትም ኢትዮጵያ ቡና ይመቸኛል። በጣም ጥሩ። በኢትዮጵያ ቡናም ዋጋ ስለከፈልኩበት። ከእንግሊዝ ፕሪሚየር ሊግስ የማደጋፊ እኔ አሁንም ለውጭው እግር ኳስ ብዙም ስሜት አይሰጠኝም። ሙያው እንትን ስላለ የአሁኑን ባይሆንም የ2004ቱን የነ ቴሪ ኦንሪ የነ ዴኒስ ቤርካምፕን የአርሰን ቬንገር ትልቁ ስኬት የተገለጸበት አንድም ጨዋታ ሳይሸነፍ ሻምፒዮን የሆነበት ምናልባት ዓለም ላይ ብራንዱን በደንብ የሸጠበት አርሰናል ይመቸኛል። የአርሰናል ደጋፊ ነህ? ይመቸኛል። እንደውም እንዲህ ካነሳ ደጋፊ ሳይሆን ይመቸኛል። ድጋፍ ከሆነ ኮንትሪቢዩት ማድረግ መቻል አለበት፣ ግዴታ ነው። ይሄ ድጋፍና መመልከት በራሱ እኮ ድጋፍ ነው አይደል? መቼም ስሜት ነው የሚያስተሳስረን። ስቴዲየም መግባት አክሰሱን ላናገኝ ይችላል፣ ሊሆን ይችላል፣ ላታገኘውም ትችላለህ። ነገር ግን ለዛ ለምትደግፈው ቡድን ቢያንስ የሆነ ነገር አሻራ ማስቀመጥ መቻል አለበት። እነዛ ጠጠሮች ተደምሮ ነው የዛን ቡድን። ለምሳሌ ኢትዮጵያ የሆነ ምን አይነት ጠጠር ልታስቀምጥ ትችላለህ? በተለያየ መንገድ እንትን ልትለው ይችላል። ስሜትን መግለጽ የምችልበት ነው። እኔ ደጋፊ በሚለው አልስማማም፣ አሁንም ወደፊትም። ግን ስሜቴን የሚገዛው ማን ነው? ከኢትዮጵያ ቡና ነው፣ ከውጭ አርሰናል ነው፣ ከስፔን ባርሴሎና ነው። ዘንድሮስ የአርሰናልን አካሄድ እንዴት አየው? አሁን ከ2 የዋንጫ ክብሮች ወጥቷል።
የእንግሊዝ ካራባው ካፕ እና የኤፍኤ ካፕ ደግሞ የመድረክ ወጥቷልና ሁለት የዋንጫ ክብሮች ሁለት የውድድር አይነቶች ይቀሩታል። የውድድር ዓመቱ ከመጀመሩ አስቀድሞ እንግዲህ አሰልጣኝ ሚካኤል አርቴታ በተለይ በዚህ ዓመት በጣም ጠንካራ ቡድን ገንብቷል ተብሎ ብዙ በከፍታ ስሙ ሲነሳ ነበር እንደምታውቀው። በአንዳንድ አጋጣሚዎች በተለይ በአውሮፓ ቻምፒየንስ ሊግ ደግሞ እስካሁኑ ድረስ በጣም በጥሩ ጥንካሬ እየሄደ ነው የሚገኘውና የዘንድሮ ዓመት የአርቴታን ቡድን እንዴት አየው እስኪ? በጣም አሪፍ እንግሊዝ ፕሪሚየር ሊግ ብቻ ሳይሆን አውሮፓ ውስጥ የአርሰናልን ያክል ምርጥ ስብስብ ያለው ቲም የለም። በእርግጠኝነት መናገር እችላለሁ። ከግብ ጠባቂ ጀምሮ ጥሩ የምትላቸው አቅም፣ ብቃት፣ ክህሎት በቡድን ፐርፎርማንስ ውስጥ ደግሞ በደንብ ሊያግዙ የሚችሉ ተጫዋቾች ያሉበት ቡድን ነው። ተጫዋቹ ወጥቶ በቅጣት ወር በጉዳት እንትን ቤት ተክተውት በተወሰነ ደረጃ ተክተው መጫወት የሚችሉ ቲሞች ያሉበት ተጫዋቾች ያሉበት ቡድን ነው አርሰናል። ያጫወት መንገዱንም ስታየው ወደ ፓሲንግ ፉትቦል የተጠጋ ነው። የጋርዲዮላን ፍልስፍና የምታይበት ቲም ነው። የተወሰነ ያለው አቀራረቡ ወይም ደግሞ አተገባበሩ ቢለያየም ግን ያው ኳስን መሰረታዊ መጫወት ነገር እታይበታል። ለፓሲንግ ፉትቦል ቅርብ ነው። ለቶታል ፉትቦል ቅርብ የሆነ ቲም ነው አርሰናል። አንድም ተወዳጅ ያደረገው እኮ ውጤቱ አይደለም። ውጤት እንነጋገር ከተባለ ቡናንም አርሰናልንም ተወዳጅ ያደረገው የሚከተሉት የጨዋታ መንገድ እንጂ ስኬት አይደለም። በስኬት ካየው አርሰናል ከ2004 በኋላ ምን ስኬት አገኘ? ብዙ ዋንጫዎችን ሉዝ አድርጓል። ቡናን ብትወስደው 2003 በጣም ብቸኛው የፕሪሚየር ሊግ ዋንጫ ብቸኛው ግን በአጠቃላይ በኢትዮጵያ የሊግ ታሪክ በ82 ዓመት ታሪክ ውስጥ ግን ሁለት ዋንጫዎችን ነው ከ1990 ወዲህ ብዬ ነው ዞሮ ሁለቱም ስያሜያቸው ይለያይ እንጂ ኢትዮጵያን የሚወክል ስኬት ነው። ያኛው ስያሜ የኢትዮጵያ ሻምፒዮና ነው፣ የአሁኑ ፕሪሚየር ሊግ ነው። ሁለቱም የኢትዮጵያ ምንድነው መግለጫ ናቸው። ስለዚህ ኢትዮጵያ ቡና በታሪኩ ሁለት ጊዜ ሻምፒዮን ሆኗል። በፕሪሚየር ሊግ ዘመን አንድ ጊዜ፣ ፕሪሚየር ሊግ ከመባሉ በፊት አንድ ጊዜ ማለት ነው። 2003 ላይ ሻምፒዮን ሆነ ቡና። በኢሮፓውያኑ አቆጣጠር ደግሞ አርሰናል 2004 ላይ ሻምፒዮን ሆነ። በመካከሉ የ8 ዓመት ልዩነት አለው አቆጣጠሩ፣ ግን ሁለቱም 2003 እና 2004 ላይ ቆመዋል ማለት ነው። ካያቸው የፌዴሬሽኑ አመራሮች ጥሩ ሰርተዋል የምትለው እስካሁን እስከ አቶ ኢሳያስ ጂራ ድረስ የነበሩትን የኢትዮጵያ እግር ኳስ ፌዴሬሽን አመራሮች አንድ አስቀምጥ ብትባል? ዶክተር አሸብር 3 የሴካፋ ዋንጫዎችን ማሳካት ችሏል። በበጎ ጎኑ የምታነሳው ነው። የብሔራዊ ቡድኑ የመጀመሪያውን ዋንጫ ያመጣ ሰው ነው፣ ፕሬዚዳንት ነው። በአጠቃላይ ደግሞ በኢትዮጵያ ብሔራዊ ቡድን ደረጃ ከሀገር ውጭ ዋንጫ በማምጣት ነፍሳቸውን ይማር አቶ ተስፋዬ ገብረ ኢየሱስ ናቸው። 1987 የሴካፋ ታዳጊዎች ዋንጫ ኬንያ ላይ ናይሮቢ ላይ ሻምፒዮን ሆኖ ዋንጫ መጥቷል። የኢትዮጵያ እግር ኳስ የተመሰረተው 1936 ነው። በ82 ዓመት ታሪክ ውስጥ ከሜዳ ውጭ የተገኘ የመጀመሪያው ዋንጫ ነው። ያን ስኬት ያመጡት ተስፋዬ ገብረ ኢየሱስ ናቸው፣ ፕሬዚዳንት ስለነበሩ ማለት ነው። ከ31 ዓመት በኋላ አፍሪካ ዋንጫ የገባንበት ወቅት ላይ የዛን ጊዜ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የነበሩት አቶ ሳሉ ናቸው። ምክትላቸው ደግሞ አቶ ተካስፋው ናቸው። የእነሱ ካቢኔ በጣም ይመቸኛል። በእነዚህ 8 ዓመታት ውስጥ ግን በኢትዮጵያ እግር ኳስ ውስጥ የራሱን አሻራ አስቀምጧል ብዬ አምናለሁ። በእውነት አንዳንድ ጊዜ ለሚሰራ ሰው እውቅና መስጠት ተገቢ ነው ብዬ ስለማምን። ስለዚህ ምርጫ ማን ነው? የኢትዮጵያ እግር ኳስ ፌዴሬሽን የራሱ ቴክኒክ ሴንተርና የራሱ ስቴዲዮም ይኖራል። ስለዚህ ለእኔ የመጀመሪያ ምርጫ አቶ ኢሳያስ ናቸው። እዚህ ስፖርት አካባቢ ላይ ምን ትታዘባለህ? በአዲሱ መጪ ወጣት ጋዜጠኞች ላይ በነባሮቹም ሊሆኑ ይችላሉ፣ ምናልባት የነሱም ተከትለው ሊሆኑ ይችላል እና አንዳንድ ጊዜ መደጋገፍ ለሀገር ጥሩ ነገር መስራት ሲቻል ሴክተሩ ሰፊ ነው፣ ገና ያልተደረሰበት ነውና አንዳንድ ጊዜ ደግሞ የሆነ እንደ ካቦ መሳሳብ ነገር ትመለከታለና እዚህ ላይ ምን ትታዘባለህ አንተ? በስፖርት ጋዜጠኝነት ውስጥ ብዙ ስለቆየ አንዳንድ ሻጥሮች አሉና እዚህ ላይ ምን ትላለህ? እንደው ለወጣትም ለመጪም ጋዜጠኞች እንደዚህ መሆን አለበት ብለህ የምትመክረው ነገር? ጥናታዊ ጽሑፋቸውን ካቀረቡት መካከል ፍቅር ይልቃል አንዱ ነው። ፍቅር በጣም ከማከብራቸው በጣም ዲስፕሊን እንዲሆኑ አቅምም እውቀትም ካላቸው ጋዜጠኞች አንዱ ነው እና እዛ ባቀረበው ጥናት ላይ የኢትዮጵያ ስፖርት ሚዲያ የዲስፕሊን ችግር አለበት ብሎ ነው ጥናቱ ላይ ያቀረበው። ኦፍኮርስ ችግር አለበት እንዳልከው፣ መጠላለፉ በጣም ብዙ ነው። ኔትወርክ ያለበት ነው፣ ግሩፕ ያለበት ነው። ብዙ ነገሮች፣ ደስ የማይሉ ነገሮች አሉበት። ያ በቀጥታም ይሁን በተዘዋዋሪ የኢትዮጵያ እግር ኳስ ላይ የራሱ የሆነ ተጽዕኖም አለው፣ እጅግ በጣም ተጽዕኖ አለው። ይሄ ለአዲሱ ትውልድ በእንዲህ አይነት መልኩ መቀበል ወር መረከብ አለበት ብዬ አላምንም።
በመሰረታዊነት ለስፖርት ጋዜጠኛ ዲሲፕሊን ወሳኝ ነው። የስፖርት ጋዜጠኛው እጅግ የሚዘገንኑ ስሞች ነው የምትሰማው። ለጋዜጣዊ መግለጫ ስትሄድ መሄድ እስከምትሳቀቅ ድረስ ማለት ነው። እና አልጀዚራ መጡ ነው የሚሉን። ያሳዝናል። በእውነቴን ነው። እና አልጀዚራ መጡ። ለምን? የስፖርት ሚዲያው የሄደበት ርቀት ያመጣው ነው። ይሄ ያበል ጉዳይ አለ። የሊስት ላይ ስትሞላ አንዳንድ ጋዜጠኞች ማነው የሚጻፉ ሰዎች ስማቸው አረብኛ ነው የሚመስለው፣ አይታወቅም። አልጀዚራ ማለት ለተመልካቾቻችን ድንኳን ሰባሪ ማለት ነው አይደለም። አልጀዚራ በአብዛኛው ፕሮግራሙን የሚያቀርበው በአረብኛ ነው። አንዳንድ ሰዎች ደግሞ የኛ ጓደኞች ጋር ያሉ አንዳንድ የስፖርት ጋዜጠኛ ናቸው ብዬ እንትን ለማለትም ይቸገራሉ። ከስፖርት ውጭ ያሉ ግን አበል ላይ ያለበት ቦታ ላይ የማይጠፉ ሰዎች አሉና እነዛ ሰዎች የሚያደርጉት ይመስለኛል። ያ ነው ለስፖርት ጋዜጠኛውም ይሄ ስም እንዲሰጠው ያደርገው ይቆጨኛል። እና እነዛ ሰዎች ስማቸውን ሲጽፉ እየተከታተለ ነው፣ ለማንበብ ይቸግራል እና አረብኛ ነው የሚመስለው። እና ለማምጣጣት ማለት ነው። አንድ ሰው ነው አንድ ቦታ ላይ ለጋዜጣዊ መግለጫ ሄጄ እና አልጀዚራ መጡ ብሎ ሲናገር ስለማ በጣም ነው ቅር ያለ። ጠንካራ የስፖርት ማህበር የለም፣ የስፖርት ጋዜጠኞች ማህበር የለም። በየጊዜው የሚሞከሩ ነገሮች አሉ። አሁንም ያለ ነገር እንዳላቃለኝ፣ ነገር ግን ጠንካራ ሙያውንና ሙያተኛውን ሊያስከብር የሚችል ማህበር የለም። አንዳንድ እንደውም ባለሙያዎች ቅሬታቸውንም ሲያቀርቡ እንመለከታለን። እኛ የኢትዮጵያን ስፖርት ለመጠበቅ ከፍ እንዲል በምናደርገው ርቀት በምንሰራቸው ስራዎች በግለሰቦች ሰው እየተገዙብን እየተወጋን የተለያዩ ጉዳቶች እየደረሱብን ይሄንን እንኳን ፕሮቴክት የሚያደርግልን አንድ ማህበር የለንም፣ መንግስትም እንደ መንግስት አይከላከልልንም የሚሉ ድምጾች አሉ። እና እንደው ሙያተኛው ምን መሆን አለበት? ወደዚህ ጥሩ አሰራር መጥቶ ስፖርቱንም እየተጋገዘ ከፍ ለማድረግ ከዛም ባለፈ ደግሞ የራሱን መብት ለማስከበር ምን ማድረግ አለበት? የኢትዮጵያ የስፖርት ጋዜጠኞች ማህበር ይቅርታ አድርግልኝ ደካማ ማህበር ነው። እጅግ ደካማ ማህበር ነው። የተለያዩ ሰዎች በተለያየ ዘመን ተፈራርቀውበታል፣ በተለያየ ዘመን መርተውታል። አሁን ያልካቸውን የጥቅም ትስስር፣ የጥቅም ግንኙነት ከምታይባቸው የስፖርት አውዶች መካከል የኢትዮጵያ የስፖርት ጋዜጠኞች ማህበር አንዱ ነው። ያሁኑን እያልኩ አይደለም፣ ከዚህ በፊት የነበረውን ነው የምለው። እጅግ በጣም ኢቨን የውጭ ድል ውጭ መሄድ መንግስተ ሰማያት መግባት አይደለም። ነገር ግን በጣም በሚቀፍ ሁኔታ እኔ ለቃላት አጠቃቀሙ ይቅርታ ጠይቃለሁ። በብሔር ጭምር የራሳቸውን ብሔር እየመረጡ ውጭ የሚልኩ የስፖርት ጋዜጠኞች ማህበር አመራሮች እና አባላት ነበሩ። ያሳዝናል። በጣም ሁሉም ጋዜጠኛ ይነስም ይብዛ እንዳለው አቅም፣ እውቀት፣ ክህሎት፣ ችሎታ ለኢትዮጵያ እግር ኳስ አበርክቶ አድርጓል። ለኢትዮጵያ ስፖርት አበርክቶ አድርጓል። ጥሩ እንግዲህ ቆይታችንን እያጠናቀቅን እንሂድ። እንግዲህ ያለፉትን 30 ዓመታት በኤሌክትሮኒክስ ሚዲያ እንደዚሁም ፕሪንቲንግ ሚዲያ ላይ በስፖርት ጋዜጠኝነት ቆይታል። ትልቅ አበርክቶ ካላቸው አንጋፋ የስፖርት ጋዜጠኞች መካከል አንደኛው አንተ ነህና ባለፉት 30 ዓመታት ውስጥ ለዘገባ ወደ ባህር ማዶ አቅንተህ ታውቃለህ? አንደኛ እኔ ብዙም ውጪ እንትን ማለቱን አልወደውምም አልፈልገውም። ነገር ግን እንደው ሆኜ ኖሬበት ያንን እንትን አንድ ነገር ተምሬበት ብመጣ አውቄበት ብመጣ አገር ለማየት ለመጎብኘት ሳይሆን የሆነ ነገር ስለሚያስደግ ወደ ውስጥ የሚጨምራቸው ነገሮች እኔም በማሻሻል በኩል ትርጉም አላቸው ብዬ ስለማስብ ተሞክሮ ከዛ አንጻር ነው የትኛውንም ጉዞ ማየት የምፈልገው እና አንድ ደቡብ አፍሪካ የአፍሪካን ዋንጫ ማየት እድል አግኝቻለሁ። በጣም ደስ ይለኛል። ጡሪ በምን ትተዳደራለህ? እንግዲህ የፕሪንቲንግ ሚዲያው ተዘግቷል። ምንም ጋዜጦችም መጽሔቶችም እንዳሌሉ እየተመለከትን ነው የምንገኘውና ከወረቀት ውድነት ከተለያዩ ቀደም ሲል ካነሳናቸው ጉዳዮች ጋር በተያያዘ ማለት ነውና ቤተሰብ ይኖራል እና በምን ታስተዳድራለህ? አሁን ከኤሌክትሮኒክስ ሚዲያውም ሸገር ላይ ነበርክ ያለፉትን ጊዜያቶች፣ ከዛም በኋላ ወደ ብስራት የመጣበትንም አጋጣሚ ቀደም ሲል ስታነሳልን ነበረ። አሁን ላይ በምንድን ነው የቤተሰብን ሁኔታ አያይዘህ ብትነግረን? በየትኛውም አጋጣሚ ገንዘብን ቅድሚያ ሰጥቼ ሰርቼ አላውቅም። አንድም ቀን ይህን ሁላ ስለ እውነት ነው የምናገር። አንድም ቀን ገንዘብን መሰረት አድርጌ ወይም ለገንዘብ ብዬ አልሰራውም። ሙያውን ብዬ ግን ሰርቻለሁ። ግን ደግሞ በእርግጥ እንዳልከው አሁን ላይ የምሰራቸው ስራዎች የሉም። ግን ደግሞ መድኃኔዓለም ደግ ነው። እሱ በፈጠረው መንገድ እሱ በሚያኖረኝ መንገድ ግን እኖራለሁ። ወጣት ጋዜጠኞችን ከሚያበረታቱ ሰዎች መካከል አንደኛው ነህና
የሽልማቱን ሁኔታም ብትገልጽልን ያንተም አድናቂዎች ይኖራሉ ደስ እንዲላቸው ምን ሽልማት ነበረው? ኦኬ አመሰግናለሁ። በዋናነት አሁንም መድኃኒዓለም ክብሩን እንዲወስድ ነው የምፈልገው። ከዛ አሸናፊ ግርማ የሱን የጨዋታ ዘመን አይቼዋለሁ፣ አውቀዋለሁ። በተደጋጋሚ ጊዜ ሲዘግብ ምኖር ያለውና ከ15 ባለሙያዎች አንዱ አድርጎ ለዚህ ክብር ስላበቃኝም በጣም አመሰግነዋለሁ አሼ። አጠቃላይ እንግዲህ እኔ ምን ማለት እችላለሁ ከገንዘብ ይልቅ የራስ ታሪክን የምገልጽባቸው ነገሮች ቅድሚያ ሊወስዱ ይገባል የሚል እምነት አለኝ። ማምነውም በዛ ነውና ሽልማቱ መገለጫ ነው። ለኢትዮጵያ እግር ኳስ ላበረከትከው ትንሽ አስተዋጽኦ ብለው ነው የሸለሙኝ። አመሰግናቸዋለሁ። እና ከዛ ባሻገር ቅድምም ብያለሁ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆኖ ወደ 6 ዓመት አገልግለዋል። ዋንጫ ከሀገር ውጭ በማምጣት የመጀመሪያው ፕሬዚዳንት ናቸው። ከዛም ባሻገር የሴካፋን ዋንጫ ከአንድም 3 ጊዜ በማንሳት አሁንም ብቸኛው ፕሬዚዳንት ናቸው ዶክተር አሸብር። የእሱን የፕሬዚደንትነትም ዘመን የእሳቸውን የፕሬዚደንትነት ዘመን አውቋል። ያው አንተ ምለው የስፖርተኛ ሰው አንተ አይባልም ከሚል አንጻር ነው እና እሱም በዛ ስነስርዓት ላይ ለሀገር ላበረከትከው አስተዋጽኦ ብሎ 100,000 ብር ሸልሞኛል። በጣም እጅግ በጣም አመሰግነዋለሁ። እስኪ ከተሞክሮ እንደው ለወጣቱ የምታስተላልፈው መልእክት ቀረ የምትላቸውም ጉዳዮች ካሉ በዚህ አጋጣሚ እና አሸናፊንም ማንሳት ትችላለህ። እና አሸናፊ ግርማ ሙያተኞችን ስላከበሩ በዚህ ውስጥ እንደዚህ አይነት ማህበራት በደንብ መጠናከርም ስላለባቸው ማለት ነው። ባይ ዘ ዌይ ይሄ ዛሬ አሸናፊ ግርማ ያደረገው ነገር ወይም የአሸናፊ እግር ኳስ አካዳሚ ያደረገው ነገር ሌሎች ተቋማት የስፖርቱ ባለድርሻ አካላት በዋናነት የኢትዮጵያ ስፖርት ጋዜጠኞች ማህበር ሊሰራው የሚገባ ነው። ቅድም አልኩ ጠንካራ ማህበር ሲኖር የኢትዮጵያ እግር ኳስ ላይ አበርክቶ ዘርፈ ብዙ ነው የሚሆነው። እንዲህ አይነት ለሀገር የለፉ ተጫዋቾች የኛን ሚና ግን ለኢትዮጵያ እግር ኳስ ብዙ ነገራቸውን የሰጡ ተጫዋቾች፣ አሰልጣኞች አሉ። እውቅና በደንብ ሊሰጣቸው የሚገባ ልናከብራቸው የሚገባ ሰው ከሞተ በኋላ እንዲህ ነበር ብለህ ታሪኩን ዝም ብለህ ብታወራው ምትለው ትርጉም የለውም። አትሊስት ያ ሰው በቁሙ ኖሮ ለኢትዮጵያ እግር ኳስ ላበረከትከው አስተዋጽኦ ይህ ይገባል ብለህ ስትሸልመው ደስ ይለዋል። ስለዚህ ኢትዮጵያ እግር ኳስ ላይ በደንብ ሊመሰገኑ የሚገባቸው ሰዎች አሉ፣ ባለሙያዎች አሉ፣ ተጫዋቾች አሉ፣ ያልተነገረላቸው ያልተዘመረላቸው። ስለ እውነት ነው። እነዛን ሰዎች ማክበር ይገባል። የኢትዮጵያ ስፖርት ጋዜጠኞች ማህበር አንዱ ሊሰራቸው የሚገባ እንደዚህ አይነት ጀግና የሚፈጠረው በምስጋና አዲስ ጀግና የሚፈጠረው በምስጋና ውስጥ ነው የሚል ትልቅ እምነት አለኝ። በጣም ትልቅ እምነት። አሁን ያለውን ወይም ደግሞ ቀደም ብሎ የሰራውን ስታመሰግነው ቀጣይ የሚመጣው ትውልድ አዲስ ጀግና እየፈጠርክ ነው የምትሄደው። እጅግ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ናሁ ስፖርት ለዛሬ በልዩ እንግዳ እዚህ ስቱዲዮ የጋበዘው እንግዳችን አንጋፋው የስፖርት ጋዜጠኛ ጥሩነህ ካሳ ነበረ። ለነበረን ቆይታ ሁሉ እጅግ በጣም እናመሰግናለን። ጥሩዬ በድጋሚ እንግዲህ ጥሪያችንን አክብረ እዚህ ስቱዲያችን ተገኝተ ይህን መሰል ቆይታ ስላደረግን እጅግ በጣም እናመሰግናለን። በድጋሚ በሌሎች ጉዳዮች እንደምንገናኝ ተስፋ በማድረግ የዛሬ ፕሮግራማችንን የምናጠናቅቅ ነው የሚሆን። ፕሮግራሙን አዘጋጅቶ በማቅረብ ወደ እናንተ በማድረስ ገዛኸኝ ሄንዱላ እንደዚሁም የካሜራ ባለሙያዎቻችን ቢቂላ ተስፋይና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርገዋል። ሌሎች የናሁ ቴሌቪዥን ተወዳጅ ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።